2 ዓመት ሆኗቸዋል። ያው ትግሉ ሲጀመር ራስን ሰራ ግን እዚህ ላይ መያዝ ያለበት ፋኖ አሁን ባለንበት ቆመና የሚመጥን እኛ ባለንበት ደረጃ የሚሰሩ ስራዎች ነው። አገዛዙን አሸንፈን መንግስት አውጥተን ህግ አውጥተን እየሰራን ሳልሆነ ባለንበት ጊዜያዊ የሆነ ህግና ደንብ መመሪያ አውጥተን በዚያ ነው የምንሰራው። ማህበራዊ ፍርድ ቤት የፋኖ ማህበራዊ ፍርድ ቤት በዋናነት እነዚህን በማዋቀር ቀበሌ ላይ በሁለት እግራቸው ቆመው ስራ እንዲሰሩ እያደረገ ነው ያለው። በወቅቱ የተፈጠረው የጸጥታ ችግር ምክንያት በማድረግ አላጋዊ የተያዙ መሬት ካሉ እናጣራና ትክክለኛ ባለይዞታው ማን ነው የሚለውን በመያዝ ከድሮ ፋይል በማየት እሱን እንሰጣለን። ነገር ግን መሬት አንስተን ግን እዚህ ላይ መያዝ ያለበት ወይም ደግሞ መሰመር ያለበት ዛሬ እኛ እዚህ ስላደነ መሬት አንስተን ይሄ መሬት ትክክል አንተ አይደለም ላንተ ይገባን ብለን የምናነሳበት መንገድ የለም። እዚህ ግንባታ አገዛዙ ሳለ ጀምሮት የወጣውን እንኳን እንዲጨረስ አድርገናል። ቴክኒክና ማስረጃ ስለሚታይ ማለት ነው። የተሰሩ 2 ትምህርት ቤቶች አሉ። በዚህ ዓመት አንድ ቀበሌ ቅዱሳዊ ላይ ውሃ የተሰራ ነው። የመንገድ ፕሮጀክቶች 2007 እና 8 የተጀመሩ ነበሩ። እዚህ መንገድ አንድ ካይና ቆብ አጊሳ ወደ ብናት የሚወስድ መስመርና ካይና ቅዱስ አብሬ ቋሮ ወደ ማኑ ክምር ድንጋይ አካባቢ የሚወስድ ዛጎችን ይባርበታል የተጀመረ ፕሮጀክት ነበር። እየተሰራ ነው ያለው። ዶዘሮች ገብተዋል፣ መኪናዎች ገብተዋል። እየተከታተልን ለነሱ ምቹ ሁኔታ መፍጠር ከሰላም አኳያ የነሱን ደህንነት መጠበቅ ኃላፊነት የሚወስደናል። አንድ ነገር አለ። ወረዳዎች ከአቅማቸው በላይ ሲሆን ደግሞ ወደ ዞን ወደ ክልል የሚመራባቸው ጉዳዮች አሉና እናንተ ከዚህ ከዞኑ ጋር ያላችሁ ትስስር ምን አይነት ነው? ወይም ደግሞ ከእናንተ አቅም በላይ የሆነ ነገር ሲገጥማችሁ ወዴት ነው የምትመሩት? ጉዳዩ ከተፈታ ወደ ቦታቸው ይመለሳሉ። ከኛ ደግሞ ቅር ከተሰጠ የኮሩ ሰበር ፍርድ ቤት አድርገን ነው የሰራነው። ሊመጣን አይችልም፣ እነሱን አይልኩም፣ እኛም አንቀበልም። አንደኛ መዋቅሩን አፍርሰናል፣ ሁለተኛ ከ2 ዓመት ላይ እያስቆጠርን ነው። ስለዚህ የአንዱ የትግላችን ሂደትም ይህን አገዛዝ ማፍረስ ነው፣ መዋቅሩን ማፍረስ ነው። አሁን አገዛዙን ስናፈርስ ወይም ደግሞ አገዛዙን መዋቅር እየበተን ነው ስንል ደግሞ የተዛባ አመለካከት የተሳሳተ አረዳድ እንዳይኖር፣ ለምሳሌ እዚህ ወረዳ እንደምታየው ትምህርት በቋሚነት ይሰራል። አገዛዙ ውስጥ ያለው አሁን ደሞዝ የሚከፈላቸው ናቸው። ትምህርት መማር ማስተማሩ ሂደት አለ፣ እንደግፋቸዋለን። መምህራኖቹ ችግር እንዳይደርስባቸው ከጸጥታው አኳያ ከደህንነታቸው አኳያ ደሞዝ የሚባል የለም። ፋኖ ነፃ ታጋይ ነው፣ በነፃ ነው የታገልን ያለ ነው። ምን ያህል ረክታችኋል ታዲያ? እኛ በጣም ደስተኛ ነን። ማህበረሰቡን ስናገር መፍትሄ ስንሰጥ በእኛ አቅም በ2 ዓመት በዚህ ልክ ነው።
እጅግ አድርጌ ነው የማመሰግነው። የላስታ ሀይና ቡግና ወረዳ ዋና አስተዳዳሪ አርበኛ ጸጋዬ አካል ነው። እንግዲህ በወቅታዊ ጉዳይ ወዳችሁ ፈቅዳችሁ ከመረብ ሚዲያ ጋር ቆይታ ለማድረግ ጊዜያችሁን ስለሰጣችሁን እጅግ አድርጌ ነው የማመሰግነው። የዛሬ ዓመት መረብ ሚዲያ እዚሁ ስፍራ ላይ ተገኝቶ ከዓመት በፊት የነበሩትን የወረዳ አስተዳዳሪም በወቅታዊ ጉዳዮች ላይ ቆይታ አድርጎ ነበርና አሁን ተቀይሯል። ሌላ የወረዳ አስተዳዳሪ ማለትም እርስዎ ነዎት። እንደው እንዴት ልትቀየሩ ቻላችሁ? እናንተ ወደዚህ ኃላፊነት ስትመጡስ የነበረው የአመራረጥ ሂደት ምን ይመስል ነበረ? እሺ፣ እጅግ በጣም አመሰግናለሁ። አርበኛ ጸጋዬ አካል ነው። ላስታ ሳመነው ኮር የቡግና ወረዳ ፋኖ ሲቪል መዋቅር ዋና አስተዳዳሪ። አርበኛ 10 አለቃ ነጋ ፈንቴ የሲቪል መዋቅር ሲቋቋም የቡግና ወረዳ አስተዳዳሪ ነበር። በሌላ ስራ ወይም ደግሞ በዚሁ ተመሳሳይ ሌላ ወረዳ ላይ የላስታ ወረዳ ዋና አስተዳዳሪ ሆኖ ዝውውር ስላገኙ ከሱ ሂደት በኋላ እኔ ወደዚህ ቦታ መጥቻለሁ ማለት ነው። የነበረው የምርጫ ሂደት ምን ይመስል ነበረ? ምናልባት የኮሩ አዛዦች እንደው ጸጋዬ ይሻለናል ብሎ ራሳቸው ያስቀመጧችሁ ናችሁ ወይስ ደግሞ ዲሞክራሲያዊ በሆነ መንገድ ማህበረሰቡ ተሰብስቦ የወረዳው ማህበረሰብ ምርጫ ተካሂዶ ነው? ምን ይመስል ነበር? በዋናነት የማህበረሰቡ ፍላጎት ነው ወደዚህ እንድመጣ ያደረገኝ። ከመደበኛ ሰራዊቱ ወይም ደግሞ ከእግረኛ ሰራዊቱ ውስጥ ነበር። ከዛ ወደዚህ ወደ አስተዳደርነት ወይ ደግሞ ወደ ሲቪል መዋቅር የተሻሉ ልጆች ሲባል የማህበረሰቡን ፍላጎት ጭምር ነው። በተጨማሪ ደግሞ የላስታ ሳመነው ኮር ስራ አስፈጻሚዎች ወይ ኮሚቴዎች እነሱም የጋራ አድርገው ወደዚህ እንድመጣ አድርገዋል ወስነው ማለት ነው። ወረዳው ምን ያህል ቀበሌዎች አሉት? ወረዳው ውስጥ 16 ቀበሌዎች አሉ። በዚህ ቀበሌዎች ውስጥም ጠቅላላ የህዝብ ብዛት ከ110 ሺህ አካባቢ ይደርሳል። የህዝብ ብዛቱ ነው። የወረዳው ነባራዊ ሁኔታ የቆዳ ስፋቱ ግን 16 ቀበሌዎች ሲሆን እንጂ ቆዳ ስፋቱ በጣም ትልቅ ወረዳ ነው። ሰፊ የሆነ ወረዳ ነው። የወረዳ አመራር ብቻ ነው የተመረጠው? እንደው በየቀበሌው ራሱን የቻለ አመራር አለ? እስኪ እንደወስኑ ያብራሩልኝ። ሲቪል መዋቅሩ ሲዋቀር በበላይነት 7 አብይ ኮሚቴ ያሉት እዚህኛ ውስጥ እነሱ አብይ ኮሚቴ ተብሎ በስራ አስፈጻሚ የተያዙት አስተዳዳሪውን ጨምሮ እስከ ምክትል አስተዳዳሪው አንዱ ኮሚቴ ነው። ሰላምና ደህንነት ኃላፊው አለ፣ የአባት አርበኛ አዛዡ አለ፣ ፋይናንስ ኃላፊው፣ የህዝብ ግንኙነትና የፖለቲካ ዘርፍ ኃላፊው እንዲሁም ደግሞ የማህበራዊ ዘርፍ ኃላፊው። እነዚህ የወረዳ ዋና አብይ ኮሚቴዎች ናቸው ስራ አስፈጻሚ። በእነዚህ ስር ትይዩ ደግሞ የቀበሌ ክላስተር አስተባባሪዎች ደግሞ የማዕከል አስተባባሪዎች የመደብናቸው ልጆች አሉ። በዚህ ልክ አንደኛ የአባት አርበኛ መዋቅር አለን ራሱን ችሎ ቅድም እንዳሉ። ሁለተኛ የቀበሌ ማዕከል አስተባባሪ ወይም ክላስተር አስተባባሪዎች አሉ። በ4 ክላስተር ከፍለን የመደብናቸው የኛ ኮሚቴዎች አሉ ማለት ነው። እዚሁ ጋር ተያይዞ ወደ ቀበሌ ስንወርድ ይሄ በወረዳ ደረጃ የተደረገው መዋቅር ነው። ቀበሌ ላይ ስንወርድ የቀበሌውን ሙሉ መዋቅሩን ሪፎርም ሰርተናል፣ እንደገና አደራጅተናል። ከነበረው ከአገዛዙ ወይም ደግሞ ከአምባገነኑ አብይ አህመድ አገዛዝ የነበረው መዋቅር ህብረተሰቡን በመሰብሰብ የማህበረሰቡን ግንዛቤ መስጠት በማስተቸት አዲስ ሪፎርም ሰርተናል፣ መዋቅር ሰርተናል። እሱ መዋቅር ምንድነው? በበላይነት ዋና የቀበሌው አስተዳዳሪ አለ፣ የቀበሌ አባት አርበኛ አለ፣ በሻለቃ መሪ ተመርጦ የሚመራቸው። ያ የሻለቃ መሪ ወይም ደግሞ የቀበሌው አባት አርበኛ ለቀበሌው አስፈጻሚ አካል ነው። ሌላው ደግሞ የሀገር ሽማግሌ በየቀበሌው አቋቁመናል 5 አሁን ላይ ባለነው ሁኔታ የተሟላ መዋቅር ወይም ደግሞ አሁን ባለንበት ደረጃ ያስፈልጋሉ ብለን 5 የሀገር ሽማግሌዎች አሉ። ከወጣት ከሃይማኖት አባት ተሰሚነት ካላቸው የማህበረሰብ ሁሉ የተውጣጡ እሱ አንድ መዋቅር ነው የቀበሌው። ሁለተኛው መዋቅር ደግሞ የአባት አርበኛ ነው። ሶስተኛው መዋቅር መሬት ኮሚቴ መሬት አስተዳደር የተተቸ። አራተኛው መዋቅር ማህበራዊ ፍርድ ቤት የፋኖ ማህበራዊ ፍርድ ቤት። በዋናነት እነዚህን በማዋቀር ቀበሌ ላይ በሁለት እግራቸው ቆመው ስራ እንዲሰሩ እያደረግን ነው ያለነው በየዘርፋቸው። እሱን አሁን ያሉ ቀበሌ ላይ በሁሉም ቀበሌዎች ህዝቡን በማወያየት የህዝቡን ግንዛቤ በመስጠት ህዝቡ በራሱ መብት መርጦ እነዚህ መዋቅሮች እንዲሰራ አድርገን መሬት ላይ በሁለት እግራቸው ቆመው ስራ እየሰሩ ይገኛሉ። ስራ ስንሰራ ግን እዚህ ላይ መያዝ ያለበት ፋኖ አሁን ባለንበት ቁመና የሚመጥን እኛ ባለንበት ደረጃ የሚሰሩ ስራዎች ነው እየሰራን ያለነው። በዚህ ልክ መዋቅራችንን ዘርግተን እየሰራን ነው ማለት ነው። አሁን ፋኖ ባለበት አቅም ልክ ነው የምንሰራው ስትሉኝ እንደው ተብራሩልኝ።
አሁን ባለነው ሁኔታ የትጥቅ ትግል ሂደት የትጥቅ ትግል ላይ ነን። እሱ የትጥቅ ትግል ላይ ስንሆን ደግሞ ቋሚ የሆነ ወይም ደግሞ መንግስት ሆነን አገዛዙን አሸንፈን መንግስት አውጥተን ህግ አውጥተን እየሰራን ሳልሆነ ባለንበት ጊዜያዊ የሆነ ህግና ደንብ መመሪያ አውጥተን በዚያ ነው የምንሰራው። ለምሳሌ የመሬት ኬዝ ቢመጣ ማየት የምንችለው የመሬት ግጭት የድንበር ግጭት ቢመጣ ነባር ድሮ ሲሰጥ የነበሩትን የሰጡትን አካሎች የድሮ የመሬት ኮሚቴ ወይም ደግሞ መሬት ሲሰጥ የመሩትን ሰዎች በመያዝ የአካባቢውን ሰዎች የሚያውቁትን ከድሮ በመያዝ ያን ግፊት ማስተካከል እንችላለን። በእኛ ቀን የሚሰራ ነው። ነገር ግን መሬት አንስተን ግን እዚህ ላይ መያዝ ያለበት ወይም ደግሞ መሰመር ያለበት ዛሬ እኛ እዚህ ስላለነ መሬት አንስተን ይሄ መሬት ትክክል አንተ አይደለም ላንተ ይገባን ብለን የምናነሳበት መንገድ የለም። እዛ ደረጃ ስላልደረስን ማለት ነው። ስለዚህ በጉልበት የተያዘ ወይም ደግሞ ህግ ፈርሷን አለም ደግሞ አሁን ጦርነቱን ምክንያት በማድረግ በወቅቱ የተፈጠረው የጸጥታ ችግር ምክንያት በማድረግ አላጋው የተያዙ መሬት ካሉ እናጣራና ትክክለኛ ባለይዞታው ማን ነው የሚለውን በመያዝ ከድሮ ፋይል በማየት እሱን እንሰጣለን። ከዚያ ያለፈ ግን እንዳሉት ግፊት ሲሆን እንተዛለን። በእኛ ቀን የሚሰራ አሁንም ደን ለምሳሌ ቢመነጠር እሱን ማስቆም እንችላለን። በእኛ ቀን የሚሰራ የወል መሬቶች ወይም የህዝብ መገልገያ የሆኑ አካባቢዎች አሁን እኛ ባለንበት ቢታረሱ እነሱን አጣርተን እናስከብራለን ማለት ነው። ከዚህ ያለፈ ደግሞ ፍርድ ቤት ላይ ስንመጣ ያቋቋመው ፍርድ ቤት አለ። ቅድም ካሉ ኮሚቴ ፍርድ ቤት ስንመጣ በአገዛዙ ሰኔ 2015ኛ ከገባንበት በፊት በፍርድ ቤት የታዩ የመሬት ደብተር የወጣላቸው ያን ጊዜ አልቀው ግን ማስፈጸሚያ ያቀታቸውን እናስቀጥላለን። ነገር ግን አሁን ላይ ሆነኛ አቃቢ ህግም መርማሪ ፖሊስም የተሟላና ወይም በህግ የጸደቀ ወይም ደግሞ አሸንፈን ቋሚ ህግ እስካላወጣን ድረስ ያንን አንነካም። ያልተፈጸመላቸውን እናስፈጽማለን። ከ2015 ሰኔ 15 ወደ 2015 ወዲህ ምንድነው በእኛ መርማሪዎች አሉ፣ የኛ ዳኞች አሉ። በእነዚያ የፍርድ ቤት ያከራከርነ እኛ የሚመለከቱ ኬዞችን እያየን በዚያ ላይ ፍትህ እንሰጣለን ማለት ነው። አሁን እርስዎ ምን ያህል ጊዜ ሆነዎት ወደዚህ ኃላፊነት ከመጡ? እንግዲህ ወደዚህ ከመጣው ከመጀመሪያው ምክትል ነበር፣ የመጀመሪያው አስተዳዳሪ። በመሃል የኮሮ ፋይናንስ ባለሙያው ተመድቤ ነበር። እንደገና ህዝቡ ላይ ያለውን ፍላጎት ካዩ በኋላ የኛ አዛዦች ወይም የኛ የኮሮ ስራ አስፈጻሚ ወደ ያመጡኝ 1 ዓመት እየሞላኝ ነው ማለት ነው። ከእርስዎ በፊት የነበሩት ምን ያህል ጊዜ አስተዳደሩ? በጥቅሉ ሲደመር ይሄ ቀጠና እንደው በፋኖ ቁጥጥር ስር ከገባ ምን ያህል ጊዜ ሆነው? 2 ዓመት ሆኗል። 2 ዓመት ሆኗቸዋል። ያው ትግሉ ሲጀመር ጀምሮ የአይና ቡግና ወረዳ ማህበረሰብ ከዚህ ከአይና ቡግና ወረዳ ጽህፈት ቤት እንደው ቅድም ከአነሱልኝ በተጨማሪ እንደው ጠቅለል አድርገው ምን ግልጋሎቶች ያገኛል? ምን ምላሽ ይሰጣችኋል በሚያገኘው ግልጋሎት? ያው ማህበረሰቡ የተለያዩ አገልግሎቶች ይፈልጋል። ከጸጥታው አኳያ ለምሳሌ ከጸጥታው አኳያ ሁከት ይኖራል፣ ብጥብጥ፣ ድብደባ ይኖራል። አላግባብ ደግሞ አልፎ አልፎ ግድያ ይኖራል። እሱን የጸጥታ ማወቆቹ ቅድም የተዋወቁት አሉ። እነሱ በይበልጥ የሄዱበታን ጸጥታ ላይ የሚሰሩት ያን ህግ እናስከብራለን ማለት ነው። ህግ ስናስከብር ምንድነው ጉዳዮችን በመለየት ቦታው ድረስ በመሄድ ወንጀለኛ የሆነ አካል ካለ እያመጣነ የራሳችን የሆነ እስር ቤት አለን፣ እዛ እናስገባለን። ካስገባና ጉዳዩን ካጣራነ በኋላ ምንድነው የምናደርገው? በእርቅ ሂደት በሽምግልና እንዲያልቅ ይሆናል። እሱ ካለቀ በኋላ ወደ መደበኛ ስራቸው እንዲመለሱ እናደርጋለን። በዚህ ሂደት አብዛኛው ከነባሩ አገዛዝ የተሻለ እንደውም ቀጠሮ የማይበዛበት በእለቱ ያለውን ኬዝ በማጣራት ጊዜ ባለመውሰድ በአጭር ቀን በማስታረቅና ፍትህ በመስጠት እንድናለን። ከዛ ውጭ ማህበረሰቡ የተለያዩ አገልግሎት አለው። ቀደም እንዳሉት ቅሬታም ይመጣል፣ ከተለያዩ ኬዞችን ይዞ ይመጣል። እነሱን በየዘርፋችን እኔ እንዳስተዳዳሪነት የሚመለከተኛል። እንደ ፍርድ ቤት የተቋቋማለ መርማሪዎች አሉ፣ እነሱ ያገለግላሉ። እንደ ፋይናንስ እንደ ህዝብ ግንኙነት አሉ። በየዘርፋችን በማወሩ አቀበሌ ጀምሮ እንሰጣለን። እሱም በማየት ማህበረሰቡ ደስተኛ ነው። እንደም እንዲህ ነው ብሎ ምላሽ የሰጣችኋል? ምናልባት ሲናነጻጽረው እናንተ ምናልባት ከዚህ በፊት የነበረው አገዛዝን ታውቁታላችሁ። ማህበረሰቡስ ነው ቀድሞ ከነበረው የብልጽግና አገዛዝ ጋር እያነጻጸረ የሚሰጣችሁ ምላሽ አለ ወይ? እዚህ ላይ ለማንሳት ለምሳሌ ከሰላሙ ጋር ተያይዞ ለምሳሌ
የተሻለ እንደሆነ በማህበረሰቡ ውይይት በምናደርግ ጊዜ ለእኛ ያላቸውን ወይም የእኛን ሂደት የተሻለ እንደሆነ እየገለጹልን ነው። ከሰላሙ አንጻር በጣም የተሻለ እንደሆነ እሱንም የህዝብ ውይይት ስናደርግ ቪዲዮዎች ስላሉና እዚያ ላይ ማየት መስጠት እንችላለን። የህዝቡ ምን ያህል የሚለውን ማለት ነው። ከዚህ በተጨማሪ ደግሞ ከሌሎች አገልግሎት ጋር ተያይዞ አስተዳደራዊ አገልግሎት ጋር ተያይዞ በዚህ ልክ የተሻለ እንደሆነ ይነገራሉ። ሌላው በትልቁ እኛ ስራ የሰራንበት ምንድነው ሌባ አብዛኛው ሌብነት ወይም ደግሞ በአቋራጭ ለመመጸግ የሚሞክሩ ግለሰቦች አሉ። አሁን ሌባ የሚባል ወረዳው ላይ የለም። በጣም ከነበረበቱ ወደ ዜሮ ደረጃ የሚባል አውርደናል። አሁን ላይ የትኛውም ሁኔታ ሌባ የለም። ይህንም ምሳሌ እያደረገ ማህበረሰቡ የሚናገረው ይህ ነው። እሱ ጋር ተያይዞ ማለት ነው። ከዛ ውጭ የአስተዳደራዊ ስራ ቀጥታ ቅድም እንዳልኩ በእርሻ ኬዝ በመሬት ኬዝ ሊሆን ይችላል። ሌሎች የጋራ መገልገያ ከሆኑ የማህበረሰብ መገልገያዎች ጋር ተያይዞ ከኛ ጋር ተያይዞ ያለውን በትልቁ የተሻለ እንደሆነ ይገልጹልናል ነው። ለዚህም ማሳያ የሚሆነው 2 ዓመት ስንቀመጥ እኛ አንድም ነገር የለንም። በባዶቻችን ነው እንወጣ ነው። ስንወጣ ወደ 7 ክፍለ ጦር በላይ ያለና ይህ ክፍለ ጦር የሚተዳደረው በማህበረሰቡ ነው። ማህበረሰቡ አገዛዙ እንዳለው ጽንፈኛ ናቸው፣ ማህበረሰቡ አንክሮ ተፍቷቸዋል እንደሚለው ከሆነ እስካሁን እኛ ነበር። ምክንያቱም 7 ክፍለ ጦር ሲባል በጣም ግዙፍ ኃይል ነው። ይህ ግዙፍ ኃይል እኛ በምንቆጣጠራቸው ወረዳዎች ነው። ትጥቃችንም ስንቃችንም ማህበረሰቡ ነው። ስለዚህ የወጣትነትን ዓላማን በትክክል ስለምንሰራ ስለተረዳ ነው በዚህ ልክ እስከዛሬ ያዘነ ማለት ነው። ለኛ መገለጫው እምነት ደግሞ ማህበረሰቡ የተቀበለን መሆኑንና ትግሉን መንገዱን የደገፈ መሆኑን የምንገልጸው በዚህ ነው። አንዱ ማሳያ 2 ዓመት ስንኖር ትጥቃችንም ስንቃችንም ይዚህ ማህበረሰቡ ነው። አገዛዙ ፋኖ በተቆጣጠሩ አካባቢ ማህበረሰቡ ተዘረፈ፣ ተደበደበ፣ ሰላም አጣ፣ ፍትህ አጣ፣ በፍትህ እጦት ተሰቃየ፣ ተንገላታ በሚል ነው ሲገልጸው የምንሰማውና እንደው ለሱ የሚሆን ምላሽ ብትሰጠኝ። አሁን አገዛዙ ወይም አምባገነኑ የአብይ አህመድ መንግስት ለኛ የተለያዩ ወንጀላዎች ወይም ደግሞ ታርጋ ይሰጠናል። ይሄ ለዓለም አቀፉ ማህበረሰብ ሆነ አገር ውስጥ በሱ ሚዲያዎች ወይም ደግሞ የሱ ልሳን በሆኑት እና አማራ ቲቪ፣ ዋልታ፣ ፋና እነዚህ ነገሮች ያሰራጫል። ወይም ደግሞ ከተማ በያዛቸው ውስጥ ሆኖ የማህበረሰቡ ሲያደርግ አገዛዙ አሁን አንተ ያልካቸውን እየተደበደበ እንደሆነ ገንዘቡ እየተነቀጠ እንደሆነ ፍትህ እንደሌለ ማህበረሰቡ የከፋ እልቂት እንደገባ አድርጎ ነው የሚገልጸው። ነገር ግን ለእኛ ማሳያ የሚሆነው ለምሳሌ ከረጅ ድርጅቶች ደግሞ ዓለም አቀፍ የሆኑ ረጅ ድርጅቶች ወይም ደግሞ ኤንጂኦዎች የተለያዩ ግብረሰናይ ድርጅቶች ስራዎችን ይሰራሉ መሬት ላይ። እሱ ስራ ለምሳሌ ለአብነት የተሰሩ 2 ትምህርት ቤቶች አሉ። በዚህ ዓመት አንድ ቀበሌ ቅዱስ አቤ ላይ ውሃ የተሰራ ነው በወርልድ ቪዥን ማለት ነው። እሱ ማሳያችን ነው። እዚህ ግንባታ አገዛዙ ሳለ ጀምሮት የወጣውን እንኳን እንዲጨርስ አድርገናል። ቴክኒክና ማስረጃ ስለሚታይ ማለት ነው። ሌላውና በጣም ደግሞ ለዚህ ለአገዛዙ መልስ የሚሆነው የመንገድ ፕሮጀክቶች 2007 እና 8 የተጀመሩ ነበሩ። እዚህ መንገድ አንድ ካይና ቆብ አዲስ አበባ ወደ ብናት የሚወስድ መስመርና ካይና ቅዱስ አብሬ ቋሮ ወደ ማነው ክምር ድንጋይ አካባቢ የሚወስድ ዛጎች የሚባል ቦታ የተጀመረ ፕሮጀክት ነበር። ለረጅም ጊዜ ቆሞ ነበር። እኛ ከማህበረሰቡ ጋር ችግር የለም፣ ለማህበረሰቡ ነው የወጣ ነው። ስለዚህ ለማህበረሰቡ የሚጠቅም ነገር ካለ ምንም አይነተኛ የምናደርገው የምናውቀው ወይም ደግሞ ችግር የምንፈጥረው የለም፣ መጥቶ መስራት ይችላል በሚል አንደኛ ከእርዳታው ጋር ተያይዞ፣ ሁለተኛ አሁን ደግሞ መንገዶች የመንገድ የራሱ የአማራ ክልል መንገድ ኤጀንሲ ገብተው እኛና ነው የመንግስት መኪናዎች ናቸው። የመንግስት መኪናዎች እነሱን እያወቅና አሁን በዚህ ዓመት በሁለቱም መንገድ እየተሰራ ነው ያለው። ዶዘሮች ገብተዋል፣ መኪናዎች ገብተዋል፣ ነዳጅ ይገባል፣ ሌላ ማቴሪያል ይገባል። ለመንገድ ግባት ነው እሱ አሁን ለኛ መሳሪያ ነው። መንግስት በዚህ ልክ ከገለጸና የራሱ የአማራ ክልል መንገድ ኤጀንሲ ነው ማለት የሚባሉት የገቡት መንገድ ፕሮጀክቶች እየሰሩ ነው ያሉት በተግባር መጋቢት ማን ነው የካቲትና መጋቢት ገብተው አሁን እስካለንበት ድረስ እየሰሩ ነው። ይህን ለማሳያ ማለት ከተማ ውስጥ ያሰራ ነው አለ እየተከታተልን ለነሱ ምቹ ሁኔታ መፍጠር፣ ከሰላም አኳያ የነሱን ደህንነት መጠበቅ ኃላፊነት የሚወስደናል። አንድ ነገር አለ የነሱን ያመጣቸውን ለመንገድ ግባት የሚሆኑ
ከተሽከርካሪ ጀምሮ እነሱን መጠበቅ ማስተዳደር። በዚህ ልክ እኛ አገዛዙ እንጀራ ሊሰጠንም ታርጋ ሊሰጠንም የኛ መልሳችን ግን መሬት ላይ ያለው ስራ ነው። ማህበረሰቡ ደግሞ መሬት ላይ ያለው እውነታ ያውቃን ይረዳን። በዚህ ጊዜ ሰጠን እግር መንገዳችን ሰዓት ካለ እርዳታው ላይም ሰፊ የሆነ ለዚህ መገለጫ የሚሆን መግለጽ ይችላል። እሱ ከሆነ አገዛዙ 2016 ላይ ሰኔ ወቅት ላይ ማዳበሪያ ያገደ ፋኖ የሸጠውን በሚል እሳቤ ማለት ነው። ወይም የነሱ የሎጂስቲክ ምንጭና የፋይናንስ ምንጭ ይሆናል በሚል እሳቤ ማዳበሪያ ሰኔ ላይ ያገደ። ሌሎች ወረዳዎች ተሰጥቷል። ምንድነው ያደረግነው እኛ ህዝቡን በተለያየ መንገድ በነጋዴ የሚመጣውን አቅም ያለው እንዲገዛልን እንዲከርም አደረግነው። ውጤቱ ግን ለ2017 ምን ሆነው ራኑ እንዲከሰት ያደረገው ወዳር ላይ ለረጅም ጊዜ ማዳበሪያ የለመደ ነው። እሱ ማዳበሪያ አገዛዙ ላሊበላ ላይ ከወልዲያ ጀንበር ይኖራ መጡ። ላሊበላ ያለው የተቀመጠው አገዛዙን ደግፎ ወይም ደግሞ ያገዛዙ ታማኝ ሎሌ ሆኖ የሄደው አካል ሽጦ እዛው አስቀረው። ከዛ የተፈጠረው ምንድነው ወዳር ላይ ራብ ተፈጠረ። የራብ ክስተት፣ የጤና ችግር። 4 ጤና ጣቢያዎቻችን መድኃኒት ከሄደ ፋኖ ይታከምበታል በሚል እሳቤ ብቻ 4ቱም ጤና ጣቢያ ከግባት ነፃ ሆኑ፣ ባዶ ሆኑ። የጤና ከመድኃኒት አኳያ ዝግ ሲሆን ለአንድ ዓመት ያህል ማዳበሪያ ሳይገባ ሲቀር ሰኔ ላይ ቀድሞ ዝግጅት ተሰርቶ እርሻ እንዳይታረስ ሲሆን ከዛ መቀጠል ደግሞ ትንሽ የጎርፍ አደጋና የበረዶ ጎርፍ ወደ 5-6 ቀበሌዎች መጣብን። ከዛ ደግሞ በረዶ እንዲሁ ከ7 ቀበሌ ያቀነሳ የነዚህ ተደምሮ ጥርና ህዳር ላይ ገና ህዳርና ታህሳስ እያለ ራብና የጤና ችግር ተከሰተ። ስለዚህ ምንድነው ያደረግነው እኛ ቆመና አላየንም። ህዝቡ ሲይዝ ነው እኛም መኖር የምንችለው። ከዛ ምንድነው የተከሰተው? ራብ ሲከሰት የጤና ችግር ሲከሰት በእኛ ሚዲያዎች አሁን ወቅቱ የእኛ ሚዲያዎች ተሰሚነትም ስላላቸው እነሱ ግን በመጠቀም ሌሎች ደግሞ ማህበራዊ ሚዲያዎችን በመጠቀም 3-4 ቀበሌዎች ላይ ቪዲዮ በመስራት በተጨባጭ የተረቡ የሚያሳዝኑ ህፃኖች ነበሩ። እነሱም በቪዲዮ ተንቀሳቃሽ ምስል በመስራት ዓለም አቀፍ ጥሪ በማድረግ እርዱን ማህበረሰቡ በአገዛዙና በእኛ መካከል በተፈጠረው ጦርነት በዚህ ልክ አደጋ ወርቋል በማለት ከታህሳስ 10 ጀምረን አሁን እስካለንበት ድረስ ቀጣይነት ያለው እርዳታ ተረድተናል። ይህን ስናደርግ አገዛዙ እኛ ጽንፈኛ፣ ሌባ፣ ዘራፊ እንደሆነ ለህዝብ እንደማናስብ ነው አሁን ድረስ እየገለጸ ያለው። በተቃራኒው የኛ መልሳችን ምንድነው? ዓለም አቀፍ ረጅ ድርጅቶች፣ የአገር ውስጥ ረጅ ድርጅቶች፣ ግብረሰናይ ድርጅቶች ወይም ደግሞ በጎ አድራጎት ማህበራቶች ገብተውልናል። ያን ጥሪ አይተው ከገቡ በኋላ በርካታ የሆነ ዶቄት መጥቷል፣ በርካታ የሆነ ፕላንትሬት መጥቷል፣ በርካታ የሆነ ስንዴ መጥቷል፣ በርካታ የሆነ ሌሎች ግብአቶች መጥተዋል። ስለዚህ ለረጅ ድርጅቶቹ ፈረንጆች ሳይቀር ገብተዋል። መድኃኒት በጣም በርካታ አስገብቶልና እሱን በማድረግ ለተከታታይ 4 ወር ዘራቂነት ያለው ለ4 ወር እንዲረዳ አድርገናል ማለት ነው። ያን ለኛ ምስክራችን። እሱን ስናደርግ ረጅ ድርጅቶች ሲመጡ እዚህ እዚህ ቢሮ ላይ ቁጭ አድርገን እናነጋግራለን። የእነሱን ደህንነት ዋስትና እንወስዳለን። መሬት ላይ ምቹ ሁኔታ እንዲፈጠርላቸው እናደርጋለን። ቅድም ባሉ በመዋቅራችን መሰረት እንዲገናኙ ይደረጋል። ከዛም በኋላ ምንድነው የምናደርገው? ረጅ ድርጅቱ በራሱ ጥናት አድርጎ ወይም ደግሞ አሰስመንት ሰርቶ በሱ አክቲቪቲ ወይም ደግሞ በሱ ባመጣው ኖቲፊኬሽን ልክ እርዳታውን ያደርጉልናል ማለት ነው። እሱን ደግሞ ቀበሌ በትክክል ለታለመለት ዓላማ እንዲውል ትክክለኛ ድሃ ለሆኑ ወይም ዝቅተኛ ለሆኑ ወይም ለተቸገሩ እንዲውል ወይም ደግሞ ረጅ ድርጅቱ ባመጣው መስፈርት ልስጥ ተጠቃሚ እንዲሆኑ አድርገናል። ስለዚህ ይህ ለአገዛዙ የኛ ትልቁ መንሳችን ነው። እኛ አንዘርፍም፣ እኛ እንዲህ ነው ነው ከምንልክ ረጅ ድርጅቶች በዚህ መስከረም እንድንወጣው በርካታ ከ40 እና ከ40 እስከ 50 የሚደርሱ ረጅ ድርጅቶች የሀገር ውጭም የሀገር ውስጥም ተረድተው ወደዋል። አሁን ወደ መጨረሻው ዓለም አቀፍ ቀይ መስቀል 5 ቀበሌዎችን ሸፍኖ ማዳበሪያና ስንዴ ሰጥቶልናል። ለቀጣይ አሁን በእርዳታ ማህበረሰቡ እንዳይኖር ቀጣይነት ያለው ለውጥ እንዲኖር ምንድነው የተደረገው? 3000 ኩንታል ማዳበሪያ 3000 ኩንታል ምርጥ ዘር አንጥቶ 5 ቀበሌ ሸፍኖልናል። ሌሎቹ ከ5 ቀበሌዎች ያሉት ከ16ቱ ቀበሌዎቹ ደግሞ 11ዎቹ ቀበሌዎች ምርጥ ዘር የተለያዩ ድርጅቶች አንጥተው ሰጥተውልናል። ማዳበሪያ በራሳቸው እንዲገዙ አድርገናል። ለቀጣይ ዓመት ቢያንስ ማህበረሰቡ እንዲህ አይነት ችግር እንዳይጋለጥ በራሱ ለውጥ እንዲያመጣ ይህን ስራ ሰርተናል። ይህን ስንሰራ በርካታ መኪናዎች ገብተዋል። በርካታ የሆኑ ግብአቶች መጥተዋል። አልነካም። ያን እያየ አንድ ድርጅት ገብቶ ሲወጣ የእነዚያን መረጃ እየተለዋወጡ ቅድም ያልኩ ከ40 እስከ 50 የሚሆኑ ድርጅቶች ገብተዋል። በዚህ ልክ ስራ ሰርተናል። ለማህበረሰቡ ደርሰናል። ጎን ለጎን ማለት ነው። ከትጥቅ ትግላችን ጎን ለጎን
መልካም እጅግ አድርጌ ነው የማመሰግነው። ምናልባት እንግዲህ ከዚህ ቀደም በነበረው ሂደት ወረዳዎች ማለት በብልጽግና መዋቅር ቀበሌዎች ከአቅማቸው በላይ ሲሆን ወደ ወረዳ ያስተላልፋሉ። ወረዳዎች ከአቅማቸው በላይ ሲሆን ደግሞ ወደ ዞን ወደ ክልል የሚመራባቸው ጉዳዮች አሉና እናንተ ከዚህ ከዞኑ ጋር ያላችሁ ትስስር ምን አይነት ነው? ወይም ደግሞ ከእናንተ አቅም በላይ የሆነ ነገር ሲገጥማችሁ ወዴት ነው የምትመሩት? የኛ ህገ ደንብና መመሪያ ወጣናል። ጊዜያዊ መተዳደሪያ ህገ ደንብና መመሪያ ማለት ነው። እሱ ጊዜያዊ ምንድነው? ከሲቪል መዋቅሩ ስራ አስፈጻሚ የተውጣጡ የኮሩ ስራ አስፈጻሚዎች ከየክፍለ ጦሩ ያሉ መሪዎች የጋራ ማድረግ ህገ ደንብ ወጣ። የህግ ክፍሎች ጋር በመሆን ማለት ነው እና የፖለቲካ ዘርፉ ጋር በመሆን ህግ ወጣናል። እሱ ህግ ምንድነው? መጀመሪያ ቀበሌ ላይ ያወራነው ምንድነው? መዋቅሩ ቅድም ያልኩ መዋቅር አለ። ስለዚህ የቀበሌ ማህበራዊ ፍርድ ቤት አለ። በሽምግልና ሂደት የሚያልቁ ከሆነ በሽምግልና ሂደት ያልቃሉ። በሽምግልና ሂደት የማያልቁ ከሆነ ደግሞ የቀበሌው አስተዳደር ወይም ደግሞ የቀበሌ መሪ ያስቀመጥ ነው ያን ሪፎርም ሰርተን ወይ አስተችለን የሰራ ነው። ቀበሌው መፍትሄ እንዲሰጥ አስተዳደራዊ አገልግሎት እንዲሰጥ እናደርጋለን። ከቀበሌው አስተዳደራዊ አገልግሎት አልፎ የማይፈታ ከሆነ ወደ ሽምግልና ሂደት ይሄዳል። አንዱ አሁን ትልቁ የኛ መሳሪያችን ይህን ትግል እስከምናሸንፍ የሀገር ሽማግሌ ነው። የሀገር ሽማግሌዎቹ ደግሞ በሚሰጡት አቅጣጫ ካልጨረሱት የቀበሌ ማህበራዊ ፍርድ ቤት አለ። የቀበሌ ማህበራዊ ፍርድ ቤቶች የጋራ ክርክር ከሳሽና ተከሳሽን ክርክር ያደርጋሉ፣ ውሳኔ ይሰጣሉ። ውሳኔ ተሰጥቶ ይግባኝ የሚል ወይ ደግሞ ቅር የተሰኘ አካል ካለ ደግሞ ያን እንደ መጀመሪያ ፍርድ ቤት ነው የምንቆጥረው። የኛን ደግሞ ከፍተኛ ፍርድ ቤት ነው የምናደርገው ወረዳው። ከዛ ወደኛ ይግባኝ ይመጣሉ። ይግባኝ የመጡ ማንኛውም ከቀበሌ ይግባኝ ይዘው የመጡትን ወይም ደግሞ ቀበሌው አስተዳደራዊ ጉዳዮችን ከአቅሜ በላይ ናቸው በእናንተ ይፈታ የሚሉት ሁለት ኬዞች ይመጡብና ማለት ነው። አንድ በማህበራዊ ፍርድ ቤት ተፈርዶበት ቀበሌ ላይ የፋኖ ማህበራዊ ፍርድ ቤት ተፈርዶበት ይግባኝ ብሎ የጠየቀ ሰው፣ ሁለት ወደኛ የሚመጣው ደግሞ ቀበሌው አስተዳደር አገልግሎት ከአቅሜ በላይ ነው በእናንተ ይፈታ የሚለው በደብዳቤ ሲመጣ እኛ እናያለን ማለት ነው። በእኛ አገልግሎት ወይም ደግሞ በእኛ አስተዳደራዊ አገልግሎት በመስጠት ጉዳዩ ከተፈታ ወደ ቦታቸው ይመለሳሉ። ከኛ ደግሞ ቅር ከተሰጠ የኮሩ ሰበር ፍርድ ቤት አድርገን ይሰራል። ኮሩ ላይ እኛ ይግባኝ እንሰጣቸዋለን። ወይም ደግሞ ቅድም እንዳልኩት ይህ ኬዝ በእኛ የሚታይ አይደለም፣ በእናንተ የሚታይ ባወጣነው ህግ ደንብ መሰረት በእኛ ኬዝ የሚታይ አይደለም፣ በእናንተ የሚታይ ነው ብለን ደብዳቤ እንጽፋለን። በዛ ይሄዳል። የእኛ ደግሞ አሁን ታገኛቸዋለህ። ዳኛም መርማሪዎችም አሉ። እነሱ ደግሞ አከራክረው ውሳኔ ይሰጣሉ። በእነሱ ውሳኔ ቅሬታ ሊሰኝ ካለ ይግባኝ ይዞ ወደ ይሄዳል፣ ወደ ኮሩ ይሄዳል ማለት ነው። የኮሩ ሰበር ችሎት ተብሎ እነሱ ላይ ይሄዳል። በዚህ ልክ ነው የምንሰራው። ከዛ ውጭ ከዞኑ ጋር ምንም አይነት ትስስር የላችሁም? እንደው የሚመጣላችሁ መረጃ የሚሆን ከዞኑ ከስፖርት ጽሕፈት ቤት የሚሆን ከህፃናትም ከዋና ከጸጥታ መምሪያው ከምንም በአገዛዙ ውስጥ ከነሱ የሚመጣ የለም። አንዳንዶች እኛ አሁን የዞኑ ወይም ደግሞ በአገዛዙ ውስጥ ያሉትን የምናየው ቅድም ያሉ ህግ አውጥተናል። ሰኔ 2015 በፊት ያልተፈጸመ ፋይል ካለ ተፈጽሞ አስፈጻሚ ያጣ አካል ካለ ወይም ደግሞ ይህን ትግል ከመጀመራችን በፊት ያለቀ ጉዳይ በፍርድ ቤት የሚሆን በመሬት አስተዳደር በሌሎች ካለ ያን ኬዝ እናያለን። ምንድነው ባለበት ነው የሚቀጥለው። ያን ከሰኔ 15 በፊት የነበረውን ማነው ሰኔ 2015 ለማለት ፈልጌ ነው፣ ይቅርታ። ሰኔ 2015 በፊት ያለቀ ከሆነ በዚያው እንዲጸና ነው የምናደርገው። ለምን ገናኛ ቋሚ ህግ ስላላወጣ አገዛዙን ገና ስላላሸነፍን ማለት ነው። መንገድ ላይ ስለሆነ በሂደር እንዲቆይ እናደርጋለን። አለበለዚያ ደግሞ በዚያው ተፈጻሚነታቸው ይጠበቃል። አንመካካቸውም። ወደዚያ ደረጃ ስላልደረስን ነው ማለት ነው። በእነሱ ኬስ ሲመጣ ወይም ከዛ ሄዶ ማስረጃ ሲያመጡ ግን አሁን ባሉ ልክ ነው የምንመልሳቸው፣ በሂደር ይቆያል ነው። ከዛ ውጭ ግን ከሰኔ 2015 ወዲህ ከሆነ ማንኛውም ጉዳይ እናያለን። ቅድም እንዳሉ ግን መረሳት የለበት በእኛ አቅም የሚታይ ከሆነ አለበለዚያ ኬዞቹን እናይና ምንድነው በሂደር ነው የሚቀመጡት። ሰላም ይሄ ነገር ካበቃ በኋላ ተከራከራላችሁ ወይም ደግሞ አገልግሎት ታገኛላችሁ በሚል እንሰጣቸዋለን። በኮሩ በዚህ ልክ እንሰዳለን ማለት ነው እንጂ በቃ ምንም አይነት የዞኑ ከብልጽግና መዋቅር የሚመጣላችሁም እናንተ የምታስተላልፉት ምንም ነገር የለም። ገመዱ ተበጥሷል። አዎ አንደኛ መዋቅሩን አፈርሰናል። ሁለተኛ ከሁለት ዓመት ላይ እያስቆጠርን ነው። ስለዚህ የአንዱ የትግላችን ሂደትን ይህን አገዛዝ ማፍረስ ነው፣ መዋቅሩን ማፍረስ ነው። ስለዚህ በዚያ ልክ ስለሆነ ከዞን ወይም ከክልል የሚመጣ እንዲያችን ተልቆ ሊመጣን አይችልም። እነሱም አይልኩም፣ እኛም አንቀበልም። የሚያመጣን ግለሰብ የለም። አንዳንድ ግን በረዳድ ስህተት ደርሰው እንኳን ቢመጡ በዚህ ልክ ነው። እኛ እየገጠምን ያለው እኮ ይህንን መዋቅር ለማፍረስ ነው ብለን የምንመልሰው። ስለዚህ በዚህ ልክ አሁን
አገዛዙን ስናፈርስ ወይም ደግሞ አገዛዙን መዋቅር እየበተነ ነው ስንል ደግሞ የተዛባ አመለካከት የተሳሳተ አረዳድ እንዳይኖር ለምሳሌ እዚህ ወረዳ እንደምታየው ትምህርት በቋሚነት ይሰራል። አገዛዙ ውስጥ ያለው አሁን ደሞዝ የሚከፈላቸው ናቸው መማር ማስተማር ለትምህርት ጽሕፈት ቤት ጀምሮ እነሱን ለምሳሌ እኛ አሁን መተናን ጠርገን እናስወጣለን አንል ለማህበረሰብ ስታገለግሉ ድረስ እኛ ጥላችን የብልጽግና መዋቅር ወይም የብልጽግና ሂደት ጋር ነው። ስለዚህ ትምህርት መማር ማስተማሩ ሂደት አለ እንደግፋቸዋለን። መምህራኖቹ ችግር እንዳይደርስባቸው ከጸጥታው አኳያ ከደህንነታቸው አኳያ እኛም ግዣ ሲያስፈልግ ይሄን እናግዛቸዋለን። መማር ማስተማር ሂደቱ ቀጥሏል ማለት ነው። ዘንድሮ ማስፈተናቸዋል። ዘንድሮ ማስፈተናል እያስተማሩ ነው። ይሄ ለማህበረሰብ ስለሚያገለግል መዋቅር አፈረስን ስንል በተሳሳተ አረዳድ ቅድም እንዳልኩ እንዳይሄድ እንደውም ድጋፍ እየሆነ ከኛ የሚፈልጉትን በእኛ ከሚሰራ እያገዝናቸው እየቀጠለናል። እያፈረስን ያለበት መንገድ ሌላ ስለሆነ ከዚህ ተጨማሪ አሁን በቋሚነት ጤና አይሰራም። ቅድም እንዳልኩ 4 ጤና በዚህ ወረዳ ውስጥ 4 ጤና ጣቢያ አሉ፣ 16 ጤና ኬላዎች አሉ፣ የጤና ጽሕፈት እዚህ መዋቅር አለ። ስለዚህ እነሱ ይሰራሉ። ምክንያቱም ጥቅሙ ወይም አገልግሎቱ ለማህበረሰቡ ስለሆነ እንደው ቅድም እንዳልኩ 4 ጤና ጣቢያ ባገዛዙ መድኃኒት ገና ይጠቀማሉ የወባ ወይም ደግሞ በውጊያው ድረስ በውጊያ ሂደት ደግሞ ሲቆስሉ ይታከማሉ በሚል ግባቱን ዜሮ ቢያደርግ እንኳን ዓለም አቀፍ ጥሪ ያድርገን ረጅ ድርጅቶች 4ቱም ጤና ጣቢያ ጥሩ ሙሉ የሆነ ግባት አስገብተውልናል። ስለዚህ ይሰራሉ ማለት ነው። እኛ እያገዝናቸው እየቀጠሉ ነው ያሉት። ህዝባዊ ተቋማትን አልነካቸው። በአጠቃሉ ህዝባዊ ተቋማትን ለህዝብ የሚያገለግሉ የሰራ ነው። ግብርና፣ ጤና፣ ትምህርት እና አመልጭ አሁን እነዚህ ሁለቱን አመት እኛ ጋር የተሻገሩ ናቸው ይሰሩ። እነሱን ደግሞ በእኛ ከምንደግፈው እየሰራን ነው። ለምሳሌ መብራት ኃይል ቅድም መጥቶ አይተዋል። አገልግሎት ፈልጎ ፖሊስ ይተከል ወይም ደግሞ የሆነ ባህር ዛፍ መብራት አላሲል ብሎ ሊቆረጥ ሲል እኛን የምናስቆርጥላቸው ወይዙን የምናወያይላቸው የተቋሞቹ እነዚህ ያሉ ተቋሞች ለማህበረሰቡ ህዝባዊ ተቋማት የሚያገለግሉ ስለሆነ ስለዚህ መዋቅር አፈረስን ስንል ለህዝብ የሚያገለግሉትን በዚህ ላይ ይሰራ ነው። ከዛም አልፎ መሰረተ ልማት ሲሰራ ውሃ ያስገባ ነው አለ፣ መንገድ እያሰራን ነው፣ ትምህርት ቤት የተገነባ አለ፣ የመብራት ኃይል እንጨቶቹ መሸከም ስለማይችሉ አሁን በግንባታ ወጥቶ ትራንስፎርመሩ ግንባታው ላይ የሚያልፈው እሱን እያሰራን ነው። ስለዚህ መንግስት ጋር የተያያዙ ናቸው ብለን አናፈርስም። ለህዝብ ጥቅም እስከሰጡ ድረስ በዚህ ልክ እየሰራ ነው ማለት ነው። ምናልባት እንደው ከትስስርና አብሮ ከመስራት ጋር ካነሳው አይቀር አይና ቡግና ወረዳ ከሌሎች በፋኖ ነፃ ከወጡ ወረዳዎች ጋር ያለው ትስስር ምን ያክል ነው? በዚሁ በወሎ ውስጥም ቅድምም በዚህ ለጎንደር ማዋሳይ ነው ቀጠናው። በጎንደር ነፃ ከወጡም ይሁን እዚህ ወሎ ውስጥ ካሉ ከፋኖ ጋር በፋኖ ነፃ ከወጡ ቀጠናዎች ጋር ያለው ትስስር ምን አይነት ነው? ምን ያህል ነው? ምናልባት እንደው በአገዛዙ ስር ካሉ ወረዳዎችስ እንደው ያለ ትስስር አለው? ወረዳ እንደ ወረዳ ነፃ ከወጡ ወረዳዎች አኳያ ሲቪል መዋቅር የሚባለው አንድ ስለሆነ በሁሉም ነፃ ከወጡት ወረዳዎች 3 አለ። ለምሳሌ ሲቪል መዋቅር ያለበት ላስታ ወረዳ ሲቪል መዋቅር፣ አስከተማ መንጋስ ጌዛ የሚባለው ላልኪው ላይ ነው የተቀመጡት አለ 3 ወረዳ አለ። እነዚህ ያመር በሲቪል መዋቅር የተዋቀረው በኮር ውስጥ ያለ ነው። ምን እናደርጋለን? የጋራ ግንኙነት አለ። ሁለንተናዊ የጋራ ግንኙነት ማለት ነው። ከሰላሙ አንፃር ከንግድ ትስስር አንፃር እንገናኛለን። በይበልጥ ከሰላሙ አንፃር በረሃዎችን ወይም ደግሞ ድንበሮች ላይ በመሄድ የጸጥታውን የሚመሩት የአባት አርበኛዎቹና የጸጥታ ዘርፍ ሰላምና ደህንነቶቹ ወርሃዊ የጋራ ግንኙነት አላቸው። የሶስቱ ወረዳዎች እሱ ወርሃዊ የጋራ ግንኙነት ለምሳሌ በዚህ ከደሃና መስር የሚያገናኝ በጥላትም ከጥላት ውጭ የሆኑ ቀበሌዎች አሉ። እነሱ ጋር የጋራ እናደርጋለን ሰላሙን ከመጠበቅ አኳያ። በዛ ውስጥ ሽፍታ ሊኖር ይችላል፣ በፋኖ ስም የሚነግድ ሌላ ሊኖር ይችላል፣ ማህበረሰቡ እንዳይሰቃይ። ስለዚህ ለመቆጣጠር ደህንነቱን ለመቆጣጠር በዚህ ልክ የጋራ ግንኙነት ያደርጋሉ። እዚህ ስንወርድ ብናት ድረስ ታች የምንገናኛቸው አሉ። በዚህኛው መቄትና ጋይንት ድረስ በቅርብ የተገናኘናቸው አሉ። በዚህ ልክ እየሰራና የጋራ ግንኙነት የተደረገ በዚህ አካባቢ ያሉት ምንድናቸው? ከሰላም አኳያ ከማህበረሰቡ አኳያ ለምሳሌ ነጋዴዎች አሉ። ሽፍታ ምናምን እንዳይኖር በፋኖ ስም የሚነግድ እንዳይኖር እንሰራለን። በቅርቡ ከደሃና ወደ ዘውሎ የሚባል የመጨረሻ ትልቅ ቀበሌ ያለን እናትና ደሃናን ያዋቃል። ነጋዴዎች ንግድ ብሎ ሲሄዱ መንገድ ላይ ሽፍታ ቀምጧቸዋል። አሁን እኛ ጣቢያ ውስጥ አስገብተናቸዋል። በቁጥጥር ስራ ውላችሁ በቁጥጥር ስራ ውለን ማለት 120 ምናምን ሺህ ብር በላይ ዘርፈዋን በብር ደረጃ ስልክ
የያዙትን ነገር ወስደው ነበር። አጋጣሚ ከደህና ወረዳ የያዝናቸው ትንሽ ቀበሌ ነበሩና ጋዝጌባ ወረዳ ሌላ ነው፣ ደህና ወረዳ ሌላ ነው እና ከነዚህ ቀበሌዎች ጋር መረጃውን በመለዋወጥና ያለውን ሂደት ማለት ሰዎቹ ቀጥታ ፋኖን አምነው መጡ። እነሱ ብልጽግና ነው እዚያ ያለበት ደህና ላይ መጡ። እኛ ተጠርጣሪዎቹን ያዝነ፣ አሰርነ፣ አንድ ባንድ በራቸውን አስመልሰን ገንዘባቸውን አስመልሰን ልከናቸዋል። በዚህ ልክ ስራ እንሰራለን ማለት ነው። መልካም። የዓይና ቡግና ወረዳ ዋና አስተዳዳሪ የተከበሩ አርበኛ ጸጋዬ አካል ነው። በዚህ ልክ ማህበረሰብ እያገለገላችሁ ነው። ከዚህ ቀደም በነበረው በብልጽግና ሂደት ውስጥ የወረዳ አመራሮች እያንዳንዱ እንቅስቃሴያቸው ውሎ አበላላቸው፣ ወራዊ ደሞዝ አላቸው። እናንተም በዚህ ልክ እየሰራችሁ እያገለገላችሁ ነው። ደሞዛችሁ ምን ያህል ነው? ደሞዝ የሚባል የለም። ፋኖ ነፃ ታጋይ ነው። በነፃ ነው የታገልን ያለ ነው። ደሞዝ እናንተ ቢባልም የትም የሚመጣ ነገር የለም። ግልጽ ስለሆነ ማህበረሰቡ ነው የሚያውቀው። ስለዚህ እኛ እዚሁ ላይ አያይዤ ልገልጽልህ፣ ቅድም አገዛዙ ህዝብ አንቀበቷቸዋል ወይም ደግሞ ህዝብ እየዘረፉ ነው፣ ጽንፈኛ ናቸው፣ ብዙ ታርጋ ይሰጠናልና እሱ ጋር ተያይዞ የኛ ደሞዛችንን ምናችንን ማህበረሰቡ ነው እንጂ ከዛ ውጭ የውሎ አበልም ወራዊ ደሞዝም የለም። በነፃ ነው ሁላችሁ የምታገለግሉት። ሁሉም በነፃ ነው። ይንታ ቢባልም የሚመጣበት መንገድ የለም። ምን ያህል ረክታችኋል ታዲያ? ማለት በዚህ ልክ በነፃ ካገለገላችሁ እንደው ምን ያህል ረክታችኋል? እኛ በጣም ደስተኛ ነን። ማህበረሰቡን ስናገር መፍትሄ ስንሰጥ በእኛ አቅም በሁለት ዓመት በዚህ ልክ ነው መንግስት ወይም አገዛዙ በአምባ ገነኑ አብይ አህመድ መንግስት ልክ አንቅሮ እንዲተፋን ወይም ደግሞ ሌላ ሆብሎ እንደሚነሳብን አሁን ሰላማዊ ሰልፍ አስገድዶ እንደሱ እንደሚወጣ ነበር የሚያስቡ። ስለዚህ እኔን እያየ ማህበረሰቡ ከጎናችን ነን ሲል እኛ ደስታችንም እርካታችንም ያን ነው። መልካም፣ እጅግ አድርጌ አመሰግናለሁ። በእኔ በኩል ያሉ ጥያቄዎችን ጨርሻለሁ። ምናልባት እንደው የምታስተላልፉት መልእክት ካለ በተለይ ለወረዳው ማህበረሰብ፣ ከዚህ አልፎ ደግሞ በሌሎች ቀጠናዎች ያሉ የእናንተ ጓዶች የፋኖ መዋቅሮችም እንደዚህ ወረዳዎችን ነፃ እያወጡ እናንተ ልክ በሰራችሁት ልክ እየሰሩ እንዲጓዙ የምታቀርቡት ምክረ ሀሳብ ካለም? እሺ፣ በመጨረሻ መልእክት ሊሆን የሚችለው አንደኛ በኮሩ 3 የሲቪል መዋቅር አለ። በዚህ ልክ በሩብ ዓመት ውይይት አለ። እሱ ውይይት ምንድነው? ከነሱ የተሻለ የስራ አፈጻጸም ካለ እኛ እንወስዳለን ነው፣ ከኛ ያለውን ደግሞ እነሱ ይወስዳሉ። በዚህ ልክ ነው እየሄድን ያለው። እሱ የኮሩ አንዱ የስራ እቅድ ሆኖ እየሰራ ነበር ነው። ስለዚህ ለሌሎች ግን ማስተላለፍ የምንፈልገው ሌሎች ቀጠና ያሉ ወይም ሌሎች ክፍለ ሀገር ለምሳሌ ጎንደር፣ ጎጃም፣ ወሎ፣ ሸዋ አለ። ስለዚህ በይልክ ሲቪል መዋቅር ያልተዘጋበት ካለ እኛ መነሻው ደግሞ አሪያ ልንሆናቸው እንችላለን። በዚህ ልክ እኛ አስተማማኝ የሆነ ነፃ ቀጠና ፈጥረን ሰራዊታችንን እንዳይጎዳ እረፍት የሚያደርግበት ሁሉ ፈጥረን በዚህ ልክ እየሰራ ነው። ከዚህ ቢወስዱ ለማለት ፈልጋለሁ። ሌላኛው ወደዚህ ትግል መምጣት የሚፈልጉ መግባት የሚፈልጉ አሁንም ካሉ እኛ በዚህ ልክ እየሰራ ነው። ይሄን አይተው ተረድተው እውነታውን መሬት ላይ ያለውን ተረድተው እንዲገቡ ጥሪ ያስተላልፋሉ። አመራር ይሄዳል፣ ወደ 40 የሚደርስ የወረዳ አመራር ብልጽግና አመራር ነው። ባለሙያ ይሄዳል፣ የተለያየ ባለሙያ ከግብርና ከፋይናንስ በርከት የሚሉት ከፋይናንስ ባለሙያዎች ናቸው ይሉት፣ ከተለያዩ ሴክተር ባለሙያዎች ይሄዳሉ። ከጸጥታ አኳያም ፖሊስን ምንሻ ይሄዳሉ። በጥቅሉ ግን ከዚህ ወረዳ ያሉት 110 አካባቢ 111 የሆኑ ናቸው። እነሱን ሰዎች ይሄን አንደኛ የተቀጠሩት እዚህ ወረዳ ነው፣ ቡግና ወረዳ ነው። በጀት አገዛዙ የመደበው ለቡግና ወረዳ አገልግሎት እንዲውል ነው። ለመሰረተ ልማትም ለደሞዝ የሚሆን ለተለያዩ ነገር ለካፒታል የሚሆን ለመሰረተ ልማት ማለት ነው። ስለዚህ 111 የሚሆኑ ሰዎች ሄደው የዚህን ወረዳ በጀት ላሊበላ እያጠፉ ነው። አሁን ከቀረባቸው ተመልሰው ትክክለኛ የት ነው ብለው ወደ ቦታቸው እንዲመለሱ ጥሪ ማድረግ ይፈልጋሉ። ነገ ላሊበላ መያዝ አይቀራችን ነው። ጥሪ እያቀረበ ነው። በሰላም ከመጡኛ ወንድሞቻችን ናቸው እንዳሉ ቅድም መጥተው ማህበረሰባቸውን ይቅርታ ብለው ይቅርታ ጠይቀው እዚሁ ይቀመጡ። ካገለገሉን ቅድም እንዳሉ እዚህ እንዳሉት ባለሙያዎች እንደ ግብርና፣ እንደ ጤና፣ እንደ አመል፣ እንደ ትምህርት የሚያገለግሉ ባለሙያዎች አሉ። ደሞዝ ተከፋይ እንደነሱ ይሆኑ እዚህ ያገልግሉ። እነሱን ባልነካን እየሰሩ ነው ያሉት። እነሱ ግን ሄደው ምንድነው ያደረጉት? የ2016 በጀት ዓመት 253 ሚሊዮን ብር፣ የ2017 የዚህ በጀት ዓመት 279 ሚሊዮን ብር ከደሞዝ ውጭ ያለው በእነዚህ ሰዎች እየጠፋ ነው ያለው። ስለዚህ ታሪካዊ ስህተት እየሰሩ ነው። ከዚያ ታሪካዊ ስህተት ወጥተው ወደ ማህበረሰባቸው መምጣት አለባቸው። ቅጥር ወጥተው የተቀጠሩት ቡግና ላይ ነው። አመራር ማህበረሰቡ እየተደረጉ ሆነ በአገዛዙ የሚመደቡ ቡግና ላይ ነው።
አገልግሎት ያሉት መስጠት ያለባቸው ቡና ላይ። አሁን እነሱ ምንድነው ያሉት? አንዳንድ ነገሮችን በወንጭት እየለቀሙ ወይም ደግሞ እዚህ ትምህርት ሲሰራ ሪፖርት አለው አይደል? ግብርና አንዳንዶች ለህብረተሰቡ የሚደርሱ ሲሰሩ ሪፖርት አለው። ያችን እየቀነጨፉ ሪፖርት ለማህበራችን ሰራን ይላሉ። መሬት ላይ ያለ ነው እኛ ነን፣ ማህበረሰቡ ያለው እኛ ጋር ነው። መጥቶ መስራት አለባቸው። ስለዚህ ይሄን ደግሞ ዋስትና ይሰጣል እናንተ መዋቅር። አዎ ለዚህ ዋስትናችን ቅድም እንዳልኩ አሁን የጠቀስኩልህ አራቱ ሴክተሮች በበላይነት መሬት ላይ የህዝብ ተቋም ስለሆነ እየሰሩ ነው። እንደነሱ ስሩ ነው። እኛ አገዛዙን ዋስትና ማንሰጠው አመራር የሆነው ካቢኔ የሆነውን ግን ከስራው ወጥቶ በባለሙያነት መጥቶ መስራት መቀመጥ ይችላል ነው። አመራር ሆኖ ወይም ደግሞ የብልጽግናን ሂደት አስይዳለሁ ብል ግን እሱን አንፈልግም። ሙያዊ ለማህበረሰቡ የሚጠቅም አገልግሎት ካለ በሙያው ሆኖ ግን መስራት ይችላል ነው። ከዛ ውጭ ግን አመራሩን እኛ ትናንት እዚህ ሆኖ አመራር እንዲሆን አንፈልግም። ሊሆንም አይችልም። የተዋገነ ያለው በዚያ ልክ ስለሆነ ማለት ነው። ስለዚህ እዚህ ላይ ጠንከር ማለት ያለበት ከ24 ሴክተሮች ውስጥ በቋሚነት የተወሰዱት ፋይናንስ ነው። ሌላው እዚህ እየሰራ ነው ከሞላ ጎደል። በዚህ ጊዜ ህዝብን አልከዳም ብሎ ይሰራል። አንዳንዱ ደግሞ ወቅቱ ምቹ ሁኔታ ፈጥሮለት ከተማ ተቀምጦ ደሞዙ ይገባለታል። የፋይናንሶቹ ግን ጠቅለል ብለው ሄደው በጀትም ስለሆነ ሂሳብም ስለሆነ ወራድ መሰል እዛው ተቀምጠው ለካድሬዎቹ ታማኝ ሆነው ለመከላከያ ታማኝ ሆነው ይሰሩ ነው። ከዛ ድርጊታቸው ወጣቸው ወደዚህ ነውና ማህበረሰባችሁን በምንችሉት በሙያችሁ ልክ አገልግሉ የሚል ጥሪ ነው ያለ። መልካም እጅግ አድርጌ ነው የማመሰግነው። ምናልባት መረብ ሚዲያ ላይ ቢያነሳው መልሰው ብሎ ይቀርካለ አመሰግናለሁ። በዚህ እጅግ አድርገን የምናመሰግነው አርበኛ ጸጋዬ አካል ነው የላስታ ሳምነው ኮር የቡግና ወረዳ ፋኖ ሲቪል መዋቅር ዋና አስተዳዳሪ። ወዳችሁ ፈቅዳችሁ በወቅታዊ ጉዳይ እንዲሁም ወረዳው ለማህበረሰቡ እየሰጠ ስላለው አገልግሎት ማህበረሰቡ ደግሞ ወረዳው ጋር ያለው መስተጋብርን በሚመለከት ከመረብ ሚዲያ ጋር ቆይታ ስላደረጋችሁ እጅግ አድርጌ ነው የማመሰግነው። ድል ለእናንተ ይሁን። እናመሰግናለን። ህዝቡም ምን ይላል? ህዝቡማ አሻፈረኝ እንዲህ ብሏል። ህዝቡም ምን ይላል? ህዝቡማ ተቆጥቶ በቃኝ ብሏል። ህዝቡም ምን ይላል? ህዝቡማ ነፃነቱን ይፈልጋል። ህዝቡም ምን ይላል?